ሩትዬ የኔ ጨረቃ የኔ ልዕልት እና አብርሽ እንግዲህ የኔ ቀብራራ ዛሬ ወደ ሩትዬ ቤተሰቦች ሂደዋል፣ ታርቀዋል። ምክንያቱም ጠላት እርር ይበል ይናደድ። ሰላም ጤና ይስጥልኝ ውድን የተከበራችሁ የስለ ህይወት ሚያ ተከታዮች ይህናችሁን ያለው እግዚአብሔር ተመሰገነ። እንኳን አደረሳችሁ ለገና በዓል። እንግዲህ የክርስቲያን ተከታዮች ልጆቼ ሰብስክራይብ ላይ ሼር በማድረግ ስለምታበረቱኝ አመሰግናለሁ። እንግዲህ ዛሬ በጣም ደስ ብሎኛል። በጣም እውነት በጣም እንግዲህ ምክንያቱም የነሱ መለየት የሚፈልግ ብዙ አለ። በጣም የሚገርመኝ እኔ በጣም አንዳንድ ሴቶች ማለት በጣም ይገርሙኛል። በሩታ ላይ እንደዚያ ነፍሰ ጡር ሆና እንደዚያ ስትሰቃይ እሰይ አንቺ ደግ ሆንሽ፣ እሰይ እንኳን እንደዚህ ሆንሽ። ጨካኞች ማለት ነው፣ አረመኔዎች። በጣም ነው የሚገርመኝ ለሰው ልጅ ክፋት የዚህን ያህል ማለት ነው። እና በጣም ተናድጄ ነበረ። ነገር ግን የወለደ ሰው መቼም አይለያይም። ታውቃላችሁ አይደል ውዶች? የወለደ ሰው ተለያይቶ አይለያይም። እና ማምላችሁ ዛሬ ካንተ ጋር መሆን ነው የምፈልገው ብላው በጣም በቃ ድሮ ቤታችን እንሄዳለን፣ ህይወታችን እንኖራለን። ጠላት ይቃጠል፣ እኔ ለሰው ምንም ቦታ የለኝም ብላለይ። እና የኔ ሩታ የኔ ጨረቃ የኔ ልዕልት ማለት ነው። አንቺ ከሴቶች በላይ ነሽ እና ማለት ነው ይቅርታ በጣም እሰይ እናንተ ተጣላችሁ እንግዲህ በማናችሁ ሰው ይገባን። ግን አንዳንድ ጊዜ ሰይጣን ብቻ ነው የሰው ልጅ ትዳሩን ሲፈርስ የሚወደው ማለት ነው። የነሱ ደስታ ማለት የነሱ መጣላት እናንተን ያስደስታችሁ። በጣም የሚገርመኝ አንዳንድ ሴቶች ማለት ነው ደግሞ እኮ ማለት ነው ሴቶቹ ናቸው የሚመርጡት። ያቺ እንትና ማለት ነው ሄርሜላ የምትባለዋ ማለት ነው እሷን እየደገፉ እሷን ሩታን እየዘቀዘቁ በእውነት እንደዚህ ይደረግ። ሩታ ምን አደረገ? መጀመሪያ ላይ አብርሽ ነው ጥፋት ያጠፋ። ይኸው አጥፍቶ ግን ደግሞ ይቅርታ ብሏታል። በቃ የሰው ልጅ ሁላችንም እኮ እናጠፋለን። እውነት ለመናገር ከሆነ እናጠፋለን። ሁላችንም እናጠፋለን። ግዙ ስነግራችሁ ማለት ነው። እና በጣም ነው የሚገርመኝ። በቃ የሰው ልጅ ትዳሩን ሲፈታ የዚህኛ መደሰት የዚህ እናንተ ማለት ለምን እንደዚህ ይደረግ? ነውር አይደል እንዴ? ነውር እኮ ነው፣ በእውነት ነውር ነው። እንደዚህ አይደረግም። እግዚአብሔርን እንደዚህ ማድረግ የለባችሁም። እና እነሱ ሲጀመር ተለያይተው አይለያዩ። ለምን መሰላችሁ ተለያይተው የማይለያዩ? እነሱ ወልደዋል፣ ይፋቀራሉ። በመሀላቸው መቼም አንዳንድ ጊዜ የሆነ ብር ስታገኙ ምን ስታገኙ በቃ በመሀላችሁ የሚገባ ነገር ይኖራል። በመሀላችሁ የሚገባ ነገር አይጠፋም። ገባችሁ አይደል አባባሌ? ስለዚህ እንደዚያ ስለሆነ ያ ነገር ነው እንጂ በቃ እሷንም እንዲላታል በሷም የሷ ወዳጅ መስሎ ይመጣል፣ በሱም የሱ ወዳጅ መስሎ ይመጣል። በማን እነሱ ይጣላሉ። እነሱ ደግሞ እየዋሆይ ናቸው፣ አብርሽና ሩታ ማለት ነው። እግዚአብሔርና ማለት ሰው ነው ሰው ያምናል። አንቺ እንደዚህ ወሻ ሲሆን በቃ እሷ ታምናለች፣ እሱም ያምናል። ይዋህ ነው። ግን በቃ ተሰቃዩ ማለት በፍቅር የሰው ልጅ በቃ በደስታ መኖር እየቻለ በሰው ምክንያት እንደዚህ ሲሰቃዩ እኔ በጣም እንትን የሚለኝ በጣም እናደዳለሁ። ምክንያቱም የሰው ልጅ ሰላም ሲሆን ነው። እናንተ ሰላም አለመሆን ሲል መጥፎ ነገር በቃ ሰይጣን ብቻ ነው እንግዲህ እንደነገርኳችሁ ነው የሰውን ሰላም የሚጠላ እንጂ ኖርማል ሰው የሰውን ሰላም አይጣላም። ግልጹን ስነግራችሁ ማለት እና ተው የሰው ትዳር የምታስበትኑ ሰዎች በእውነት ነገ በራሳችሁ ነው እንትን የምትሉት፣ በራሳችሁ ነው የሚመጣባችሁ ማለት ነው። እና በፍጹም እንደዚህ አታርኩ። በፍጹም እንደዚህ ማድረግ የለባችሁም። በሰው ህይወት በሰው እንትን እየገባችሁ መፈትፈት እንደዚህ ማለት ለምን አይደረግም እኮ እንደዚህ ውዶች፣ እንደዚህ አይደረግም፣ ነውር ነው። እና እንትን መሆን የለበትም። በቃ በፍጹም እንደዚህ ማድረግ የለባችሁም። በሰው ህይወት ላይ እንደዚህ የሰውን ህይወት የሰው ትዳር ሲበጠበጥ እናንተ ደስ ሊላችሁ አይገባም። ሰውን ከቻላችሁ ሰውን ማስታረቅ እንጂ ካልቻላችሁ ደግሞ ሰውን እንትን ማለት ዝም ማለት እንጂ በሰው ትዳር ገብታችሁ ትዳር ማፋታት ለምን እንደዚህ ነው? በእውነት እንደዚህ አይደረግም። እንደዚህ ማድረግ የለባችሁ። ግጹን ስነግራችሁ ማለት ነው። እንዴት እንደዚህ ይሆናል? እንደዚህ መሆን የለበትም። እንደዚህ መሆን ማለት ነው የለበትም።
ስለዚህ እናንተ ማድረግ ያለባችሁን ነገር እያደረጋችሁ ህይወታችሁን ሲጀመር እናንተ የሰው አብርሽና ሩታ ማለት ነው ከሰው የሰው ህይወት የሰው ወሬ አትስሙ። እግዚአብሔርን መስማት የለባችሁም። ምክንያቱም የእናንተን ትዳር መፍረስ ብዙ ሰው የሚፈልገው ስላለ ማለት ነው። ያ ደግሞ ለምን ይሆናል? መሆን የለበትም። በፍጹም መሆን የለበትም። ግዙን ነግራችሁ ማለት ነው። ስለዚህ እንደዚያ ማድረግ የለባችሁም። ነውር ነው። ተው። የራሳችሁን ህይወት መኖር፣ በሰው ህይወት አለመግባት። ማለት ኃጢአታችን ለራሳችን እንትን ብሏል። እናንተ ዝም ብላችሁ ሰው ህይወት ገብታችሁ እንደዚህ ከሌ ተፋታ ከሌ እንደዚህ ለምን? ምንም ሰው መጣላት ባይጣላ ደስ ይላል፣ ግን ደግሞ ይጋጫል። አንቺ እኮ እንደዚህ አርጎሻል፣ ኮመንታተሮች ማለት አንቺ እንደዚህ አርጎሻል እያላችሁ እሷን እንትን ለማለት ያላደረጋችሁት ነገር የለም ማለት ነው። እሷን የቁስሏን ለመቀስቀስ በቃ ያላትን ነገር እንትን ለማለት ቁስሏን ለመቀስቀስ ያላደረጋችሁት ነገር የለም። ያ ደግሞ ጥሩ አይደለም። በባልና በሚስት መሀል መግባት ማለት ነው በጣም ነውር ነው ውዶቼ፣ አታርጉት። እንደዚህ አይሆንም። በፍጹም እንደዚህ ማድረግ የለባችሁ። ህይወቱን ስነግራችሁ ማለት ነው። ህይወት እንትን ናት። እና እንደዛ ነው ውዶቼ። እንትን ማለት የለባችሁም። ናይታ በዚህ አለ እዚህ የተረፈውን እንዳታበዡ። እና ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ውዶቼ። እውነት ነው ኢትዮጵያ ነው ያሉት። እኔ ኢትዮጵያ ነው ያለሁት። አበረታቱኝ። እና በእውነት በሰው ትዳር አትግቡ፣ ጥሩ አይደለም። ያቺን ወደቂ ባንሻት እንጂ በሰው ትዳር የምትገቡ ሰዎች ትክክል አይደላችሁም። እውነት ጥሩ አይደለም። እንደዚህ እግዚአብሔርና ነውር ነው እንደዚህ ይደረግ። ማድረግ የለባችሁም። ታዩ ብላሻለሁ። እሺ። እና በሌላ ቪዲዮ እስከምንመጣ ውዶቼ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ አድርጉ። በሰው ትዳር የምትገቡ ሰዎች ደግሞ አዲቡ። እውነት ጥሩ አይደለም። በእውነት ጥሩ አይደለም። እንደዚህ የሰው ትዳር ፈርሶ ማንም ሰው የሚጠቀመው ነገር የለም። ማንም ሰው ማለት ነው። እንዳታበዡ፣ እሺ ጫው እንዳታበዡ።